ሰሞኑን በዓለም ደረጃ በከፍተኛ ደረጃ ብዙ ችግሮች ይያሉ በዓለም ብዙ ረሃብ ይያለ ብዙ መከራ ይያለ ብዙ ጦርነት ያለባቸው ሀገሮች ይያሉ የሚገርምህ ነገር በሙሉ የተባበሩት መንግስታት አመታዊ ስብሰባ በሚያደርግበት ጊዜ እያንዳንዱ መሪ ስለ ፍልስጤምና ስለ እስራኤል ኮንፍሊክት እንዲሁም በዛ ላይ እስራኤል የምትወስደው እርምጃ ነው የሚናገሩት በጣም የተወሰኑ አገሮች ብቻ ናቸው ወይ መሪዎች ናቸው በሰባት ቀን 10ኛ ወር 23 ዓመተ ምህረት በዛሬው 2 ዓመት ማለት ነው ሐማስ የፈጸመውን ድርጊት ያደረገውን ግድያ የፈጸመውን የሴቶችን መድፈር ህፃንን ማቃጠል የርጉዝን ሴት ህፃን ከማህፀን ማውጣት ያ ሁሉ ተረስቶ አሁን የተባበሩት መንግስታት ሰሞኑ ሲያደርገው የነበረው ንግግር እንዴት ነው ያሁንም ይያለ ያለው ለእስራኤል ለፍልስጤም መንግስት መስጠት አለባት እነዚህ ሀገሮች ደግሞ እስራኤልን ሳይጠይቁ የፍልስጤም መንግስት መኖሯን እኛ ተቀብለናል ይላሉ ምን ማለት ነው በጣም ይገርም ነው አቶ ሽሎሞ እንደውም ብዙን ጊዜ የተባበሩት መንግስታት ሚዛናዊ የሆነ አስተሳሰብ መስጠት ነበርበት እና እንደተናገርከው አቶ ሽሎሞ አብዛኛውን ጊዜ ከዓለም ካሉት ችግሮች ውስጥ ትኩረት የሚደረገው እስራኤል ላይ መሆኑንና በእስራኤል ላይ በእውነት የተባበሩት የዓለም መንግስታት እስካሁን ድረስ ምንም አይነት መፍትሄ እንዳላመጣና እንደውም ለእስራኤል ራሱ የሆነ ጫና እንደነበረ የሚገለጽ ነው በዚህ ጉባኤ ላይ ሁላችንም እንደማንኛውም ዜጋ እንደ እስራኤላዊነታችንም የጠበቅነው የጥቅምት 7ን የሚያወግዝ ንግግር ከመሪዎች ጠብቀን ነበር ብዛት ያላቸው መሪዎች ሳያስታውሱ ነው እንደውም ንግግራቸውን የጀመሩት ይሄ ማለት እንግዲህ በአሁን ሰዓት እስራኤል ያለባት በዓለም ያላት ሁኔታ እንዴት ነው አንዳንድ ጊዜ ችግሮች ሲኖር ነው አካባቢህ ማንቶሎ የሚደርስና ላንተ የሚጠቅም የሚሆነውና በዚህ ሁኔታ ላይ እስራኤል ጠላቶቿን ያወቀችበት ሁኔታ ላይ ነው እና ሁላችንም እንዴት ነው በቃ አዝነናል በዚህ ሁኔታ ላይ ማለት እንግዲህ ጥቅምት 7 ለኛ እንደገና መልሶ በእስራኤል በ48ቱ በጣም ብዛት ያላቸው ወታደሮቻችን የተሰዉበት ዜጎቻችን ያለቁበትን ሲሆን እንደገና ደግሞ በጥቅምት 7 ያሸባሪው የሐማስ ቡድን ባደረገው ጥቃት ላይ እንደዚህ አይነት ሳይወግዙ ንግግራቸው መጀመራቸው በጣም የሚያሳዝን ነው በተለይ ለምሳሌ ወግዘም የታወቀ ነው አርዶጋን የቱርኪያው መሪ እንዲያውም ሱብ ያለው እንዴት ነው ሐማስ ጭራሽ የሽብርተኛ ድርጅት አይደለም የነፃ ውጭ ድርጅት ነው ብሏል እና እንዴት ሊሆን ይችላል ማለትም የሐማስ መሪዎች በ7 ቀን 10ኛ ወር 23 ዓመተ ምህረት የተደረገውን ድርጊት በታይቶ የማይታወቅ ጄኖሳይድ በሰው ላይ ተደርጎ ከቤት ውስጥ ማለት ነው ያንን ድርጊት እንዴት እንደዛ ስራ የሰሩትን የነፃ አውጭ ድርጅቶች ናቸው ብሎ አርዷል ሊናገር ይችላል በምን ሞራል ብቻ ሳይሆን እኮ ፎቶዎቹ ሁሉ ይዞ መጥቷል አይደለም እንዴ የቱርክ መሪ ፎቶ ያሳየ እሱ ዘይ መጣ አዛ እስራኤል ገደለቻቸው የሚለው ነው እሱ የሚለው አሁን እሱ የመጣው ፎቶ ሳይሆን እሱ ራሱ አርዷን ሚለው እንዴት ነው ሐማስ የነፃ አውጭ ድርጅት ነው የህዝብን ነፃ ለማውጣት ፍልስጤምን ለማውጣት የሚያደርግ ታጋይ ግሩፕ ነው የሚለው ሌላ እንዲልኩ አንጠብቅም ለምን አንጠብቅም ቱርክ እኮ የዲሞክራሲ ሀገር ናት ነው ተብለን ነው የምናስበው ይሄ የወንድማማቾች የእስላሞች መሪ ውስጥ እስካለ ድረስ በአሁን ሰዓት ቱርክ የምታደርገው ኢራንን ለመቀየር ብቻ ነው እኮ አሁን ኢራንን ቀይራ በመካከለኛው ምስራቅ ራሷ የሆኑ እንግዲህ ኢራን ባደረገችው ሁኔታ ላይ ቱርክ እሷን ለመቀየር ነው ይሄንን ሙከራ የምታደርገው በሱሪያ ውስጥ ነው እስራኤል ይሄንን ትገነዘባለች ሆኖም ግን እስራኤል ይሄን ነገር ከፍታ ስለማልሰጠው ሌላ ምንም ነገር ማለት ነው በነገራችን ላይ ቱርክና ኢራን ሁለቱ ሀገር ጠላት ሀገሮች ናቸው ድሮ ጀምሮ የፓራስ ኦቶማን ነበረ የቱርክ ኦቶማን ነበሩ ሁለቱ ሀገሮች ሁሉ ጊዜም ቢሆን አይስማሙም ታሪካዊ ጥላቻ አለባቸው አሁን እነሱን አርዷን እንተውና ተመልሰን ወደ ተባበሩት መንግስታት እንሄድ የተባበሩት መንግስታት በመንሄድበት ጊዜ በተለይ ፈረንሳይ የመራች ፈረንሳይ ከሳውዲ አረቢያ አርጋዋላሽ ጋር በመሆን ማለት ነው ያደረጉት ውይይትና ከመግቢያ የመክፈቻ ውይይት ላይ ፍልስጤም መንግስት ተቋቋመ የሚለው እውቅና እንስጥ በሚለው በጣም ብዙ አገሮች ተከትለዋቸዋል ወደ 152 አገሮች ተከትለው ሄደዋል እና አሁን ይሄ 152 አገሮች ማለት ነው የኛ የዲፕሎማሲ ፌላሪቲ የለብንም ወይ ነው እኛ ዝም ብለን
በርግጥ የተባበሩት መንግስታት ጸረ እስራኤል መሆኑ ይታወቃል የጸረ እስራኤል ድርጅቶች ናቸው ለምሳሌ የጤና ድርጅቱ የዓለም አቀፍ የጤና ድርጅት በዶክተር አዳሎም የሚመራው ለምሳሌ ጸረ እስራኤል ድርጅት ነው የከፍተኛ ፍርድ ቤት የሚባለው የሃግ ያለው ፍርድ ቤት ጸረ እስራኤል ነው እንደውም በጠቅላይ ሚኒስትራችንና በመከላከያ ሚኒስትሮች ላይ የእስራት ደብዳቤ ሁሉ ያወጣ ድርጅት ነው የሰብአዊ ድርጅት የሚባለው ደግሞ ሁሉ ጊዜም ጸረ እስራኤል ነው እነሱ እንኳን የተጠለፉትን ሰዎች መተው እንኳን ቀይ መስቀል ሰደው ለማሳየት ያላደረጉት ሞራል የሌለው ድርጅት ነው የተባበሩት መንግስታት ግን እያንዳንዱ ሀገር ለብቻ በመንወስድበት ጊዜ ሀገሮች አሁን የወሰዱት አቋም በጣም ጸረ እስራኤል ነው እንግዲህ ከሰሞኑ ያየነው ከአውሮፓ በእውነት በፈረንሳይ መሪነት የሚካሄደው ሁኔታ ይሄ የሚያሳየው ምንድነው አውሮፓ ያለችበትን ሁኔታ እንደውም ብዙ ዘገባዎች እንደሚወጡት ከሆነ አውሮፓ ራሷን የአካባቢው እንግዲህ በዛ በአውሮፓ ውስጥ እንደ ፈረንሳይ ጣሊያን በተለያዩ የአውሮፓ ሀገሮች ውስጥ ብዛት ያላቸው እስላሞች የእስላም ተከታዮች የሚኖሩባት አካባቢ እንደውም በአሁን ሰዓት እንግዲህ ጣሊያንን አይተናል ጣሊያን ለምሳሌ መውሰድ እንችላለን በአሁን ሰዓት ጣሊያን ከፈረንሳይ ጋር አብራ ባልሄደችበት ቁጥር ከሁለትና ከሶስት ቀን በፊት የነበሩትን እዛ አመጽ እንዳካሄዱና እንዴት የፍልስጤም አስተዳደር እንዴት ነው ሀገር ማወቅ የለባትም የሚል ትርጉም ሰጥቶታል ይሄ የሚያሳየው በእውነት ፈረንሳይ ያለችበትን ውጥረት ውስጥ ነው በጣም ውጥረት ውስጥ ናቸው ያሉበትን በአውሮፓ ውስጥ ያለው ውጥረት እያደገ እና ያ ማለት የራሷ ሲያርባት የሰው ታማስላለች ነው የራሳቸው ችግር ለምን ወደኛ ይመጡብና ነው ጥያቄው የግዴታ ይሄን መጫወት አለባቸው ይሄን ጨዋታ መጫወት አለባቸው አንደኛ ነገር የፍልስጤም አገር እንደማይኖር ያቃሉ ይሄን ለማድረግ የተወሰኑ ነገሮች መስተካከል አለባቸው ይሄ ጊዜያዊ ነው የነሱ አባባል ግን አገራቸውን ሊያረጋጋ ይችላል የአገራቸው ውስጥ ያሉትን የእስላም ተከታዮች ወይም ደግሞ ከሌላ ሀገር መተው እንደውም ብዛት ያላቸው ከፍልስጤም ከዚህ ከመካከለኛው ምስራቅ የገቡ ወደ አውሮፓ ሀገሪቷን ሊበጠብጡ የሞከሩ በፈረንሳይ ሀገር የተለያዩ ቦታዎች በፖሊስ መሪነት ካልሆነ በስተቀር የምትገባበት ቦታዎች አሉ አቶ ተስፋዬ ሁለት ዛክ ከተናገሮች ሰዎች መካከል ሁለት ሰዎች ማንሳት ፈልጋለሁ መጀመሪያ እስቲ የኢንዶኔዥያውን ፕሬዚደንት ላንሳና ሙስሊም ነው ኢንዶኔዥያ እንደምታወቀው በዓለም ትልቁ የሙስሊም ህዝብ የሚኖርባት ሀገር ኢንዶኔዥያ ናት እና የኢንዶኔዥያው መሪ ምንድነው የተናገረው የሚገርምህ ያው የፍልስጤም መንግስትን እኛ ሪኮግናይዝ እናደርጋለን እንቀበላለን እስራኤል ደግሞ የፍልስጤምን መንግስት እውቅና ከሰጠች እኛ አውቶማቲካሊ ከእስራኤል ጋር ግንኙነት እናደርጋለን እኛም እውቅና ለእስራኤል እንሰጣለን ግን እውቅና ስንሰጥ መሆን ያለበት አለ የእስራኤል ደህንነት መጠበቅ አለበት እንዲያው መጨረሻ ላይ በዕብራይስጥ ሻሎም ብሎናል እንዴት ታየዋለህ ይሄን እንግዲህ ከዚህ በፊት ከሰሞኑ እንግዲህ ከነበሩት የአብርሃም ስምምነት ውስጥ ኢንዶኔዥያ የገባችበት ሐሳብ ነበር እንግዲህ ባለፈው የፕሬዝዳንት ትራምፕ እና የጠቅላይ ሚኒስትር ያለፈው ግንኙነታቸው በኢንዶኔዥያም ጉዳይ ላይ ተነጋግረው የነበረና በአሁን ሰዓት ጦርነቱ ነው ይሄን ነገር ክፍተት የሰጠው ይሄን ሳይረሱ ነው እንግዲህ የኢንዶኔዥያው መሪ ይሄን ንግግራቸውን የተናገሩት የእስራኤል ደህንነት መጠበቅ አለበት ማለታቸው እንግዲህ አንደኛ ነገር የእስራኤል ደህንነት መረጋገጥ አለበት አዎ ይሄ እንግዲህ የበለጠ ነው እንግዲህ ይሄ ማለታቸው እንግዲህ ከአገሪቷ ጠቅላላ ከ99% የእስላም የሱና ሃይማኖት ተከታይ ስለዚህ ከእስራኤል ጋር ያላቸውን ግንኙነትም ለማስፋፋት የሚፈልጉ ሀገር ናቸው ይሄ አባባላቸው ለእስራኤልም ሆነ ለመካከለኛው ምስራቅ የበለጠ መፍትሄ ይገኝለታል ተብሎ ይጠበቃል ምክንያቱም አንዳንዶቹ የፍልስጤምን አስተዳደር የፍልስጤምን ሀገር እውቅና እንሰጣለን ብቻ ማለታቸው በቂ አይደለም መፍትሄው ምንድነው በኋላስ ምንድነው እንግዲህ ፕሬዝዳንት ዶናልድ ትራምፕ የተናገሩት ነገር አለ ከሰሞኑ ከአረብ ሀገሮች ጋር ባደረጉት ንግግር ባወጡት እቅድ መሰረት እንግዲህ ጦርነቱ ይቆማል ለ3 አመት ያህል የአረብ ሀገሮች ኢንዶኔዥያ በነገራችን ላይ እንዲያውም ያዛን ስደተኞች ተቀበላለች የሚል ሁሉ ነገር ሁሉ ተነስቶ ነበር ለምሳሌ የትራምፕን ንግግርኛ ሰምተን ይሄ ነው ባንልም ያዛን ሰዎች በአለም የተለያዩ ሀገሮች እንዲቀበሉ ልክ እንደ ኢትዮጵያም ተነስታ ነበር ሶማሌላንድ ተነስቶ ነበር ደቡብ ሱዳን ተነስቶ ነበር እንደዚሁ ኢንዶኔዥያ
ትርክ ነው እንደ ሁሉ ነገር ምን ሆነ መጨረሻ እንደውም ኢንዶኔዥያ የነሱ ሐሳብ ነው እኛ እንቀበላለን ያሉት በሌሎቹ ሀገሮች ፕሬዚደንት ዶናልድ ትራምፕ የወሰኑት ውሳኔና ወይ ደግሞ እስራኤል ባደረገችው የዲፕሎማሲ ንግግር ነው እንጂ ኢንዶኔዥያ እኛ እንቀበላለን ከራሳቸው የመጣ ሐሳብ ነው እና ይሄንን ሐሳብ እርግጠኛ ነኝ እንደውም ከሰሞኑ የወጡም ጋዛውያን አሉ ከጋዛ ወዴት ሀገር እንደሄዱ ባይታወቅም የወጡ አሉ እና ኢንዶኔዥያ ባላት የኢኮኖሚ ሁኔታ የሐማስን ብቻ ሳይሆን የጋዛውያን ኑሮች ማሻሻል ብቻ ሳይሆን ጋዛን አሁን መልሶ ከሚገነቡት አረብ ሀገሮች የእስላም ተከታዮች ውስጥ አንዷ ነች ተብሎ ይገመታል ሌላው ወደ ዶናልድ ትራምፕ ንግግር እንሄድና ያደረጉት ንግግር በመጀመሪያ ደረጃ እሳቸው ንግግር በሚያደርጉበት ጊዜ የሆነ መሳሪያ ነበረ እሳቸው ንግግራቸውን በሩቅ እንዲያነቡ ተበላሽቶባቸዋል ሁለተኛ ደግሞ ወደ እሳቸው ወደ ወደ አዳራሹ በሚመጣበት ጊዜ ደግሞ ሊፍቱን እንደዚሁ ተበላሽቶባቸው ነበረ መጨረሻ ላይ እሳቸው ሲናገሩ በከፍተኛ ደረጃ የተባበሩትን መንግስታት በማውቀስና ምንም ፋይዳ ቢስ ድርጅት ነው ብለው ተናግረውታል የኔ ቃል ነው እንግዲህ እሳቸው ያሉት ማለት ነው እና ይህ ቤት ምንም ያደረገው ነገር የለም ከዛም እሳቸው ሲናገሩ እንዴት ነው ለፍልስጤም መንግስት አሁን ተቋቋም ብሎ መስጠት በ7 ቀን 10ኛው ወር 27 ዓመት ለነሱ ሽልማት መስጠት ነው ለሐማስ ሽልማት መስጠት ነው ብለዋል ግን ያን ካሉ በኋላ ንግግራቸውን በሚነገሩበት ጊዜ የተናገሩት እንዴት ነው አውሮፓውያኖች እናንተ ያላቻችሁ ፖሊሲ በቅድም አንተ እንደተናገርከው ማለት ነው የውጭ ሀገር የምትቀበሏቸው ዜጎች የእስላም ሀገሮችን ያመጣችሁ ደንበራችሁን አለማስከበራችሁ ገና ያጠፋችኋል እኔ ደንበሬን አስተካክያለሁ ስልጣን ከመጣው ጊዜ ጀምሮ ስደተኞች እንዳይመጡ አርጃለሁ አሜሪካ የበላይነቷን ታሳያለች ከዛው ደግሞ በዓለም አቀፍ ደረጃ ያለው የኢንቫይሮንመንት ወይም የአየር ብከላ እያላችሁ የምትናገሩትና ሪኒውዌብል ኤነርጂ ይገንባ የምትሉት ትርክ ነው ውሸት ነው ኢኮኖሚያችሁ ባንክራፕት ልትሆኑ ነው እኔ የናንተ አባል አይደለም ብለዋልና ትራምፕ ምን አይነት ፖሊሲ እየመሰረቱ ነው የአሜሪካ የዓለም መሪ መሆና ስትታይ ግን በተቃላይ የነበረውን አንቲ የዓለም አቀፍ ፖሊሲዎች ናቸው የተናገሩት እንዴት ታያዋለ እንግዲህ ፕሬዚዳንት ትራምፕ እውነት ወደ ስልጣን ከመምጣታቸው በፊት አሜሪካ የነበረችበትን ሁኔታ ሁላችንም ዓለም ያወቀው ነው በኦባማ ዘመን ከዛም በኋላ በቤንላደን በፕሬዚደንቱ ከነበሩበት በፊት ዘመን ያን ዘመን እንግዲህ አሁን የዶናልድ ትራምፕ ሁኔታ ምንድነው አሜሪካን እንደገና የመጀመሪያ ወደ ላይ ለማውጣትና የግዴታ በኢኮኖሚም ሆነ በማህበራዊ ኑሯቸው የማስፋፋት እሳቸው ምንድነው የሚሉት በቂ የሆኑ ዜግነት የሌላቸው ያለ ፍቃድ ሀገር ውስጥ የሚኖሩ ይውጡና በአሜሪካ ውስጥ የሚገኙ ድርጅቶች የአሜሪካውያንን እየቀጠሩ የሚቀጥሩ ድርጅቶች የበለጠ እንደገና ድጎማ እንሰጣለን የሚል ሁኔታ ነው እንደዚህ ያደረግን የማህበራዊ ኑሯችንን ማሻሻል እንችላለን ኢኮኖሚያችንን ማሻሻል እንችላለን እና በአሁን ሰዓት በአውሮፓ የሚሆነው ነገር በጣም አስጊ ነው የሚሉት እንግዲህ ለወደፊት ነው አሁን እንግዲህ በአሁን ሰዓት አውሮፓዎች አይናቸውን ጨፍነው የሚኖሩበት ሁኔታ ውስጥ ነው ያሉት ከ10 እና ከ15 ከ20 ዓመት በላይ ከዛም በላይ ሁኔታው እየተለወጠና ብዛት ያላቸው አካባቢዎች እንግዲህ ሁኔታው አሁን ማየት ይቻላል ምን አይነት ሁኔታ ምን አይነት ውጥረት ውስጥ እንዳሉ የሚያሳይ ነው የፕሬዚደንት ዶናልድ ትራምፕ እና የፈረንሳይ ፕሬዚደንት ንግግር ባየን ጊዜ ከንግግራቸው ራሱ ማወቅ የምንችለው ምንድነው የፕሬዚደንቱ የፈረንሳዩ ፕሬዚደንት ንግግራቸው የቁጣና እንዴት ነው ያላቸው መንፈሳዊ አለመረጋጋት ይሄ መፍትሄ መገኘት አለበት ይሄ ንግግራቸው እንግዲህ የሚያሳየው ምንድነው በእውነት ምን አይነት ውጥረት ውስጥ እንዳሉ ፕሬዚደንት ዶናልድ ትራምፕ ተረጋግተው የሚመልሱላቸው መልስ ያልከውን ሰምቻለሁ እኔ ግን ከእስራኤል ጋር ነኝ ልቤ ከእስራኤል ጋር ነው አሁንም እስራኤልን ነው ምረደው ዶናልድ ትራምፕ በተለይ የሎንዶኑን ከንቲባ መሪ በጣም በከፍተኛ ደረጃ ያውግዘውታል ሙስሊም ነው እሱ የሚፈልገው የአሻራ ማለትም የእስልምና ህግ ነው ሎንዶን ላይ ለማድረግ እየሞከረ ያለው ሲሉ ተናግረዋል ምን ያህል እውነት ነው ይሄ አሁን ሻርዓይ የሚባለውን ህግ አሁን ሎንዶን ውስጥ ህግ ይሆናል ብለህ ታስባለህ ወይስ ባለፈው እኮ ያለፈው ፕሬዚደንትም እኮ የቦታው እዛ ቢወለድም ወላጆቹ የመጡበት እንግዲህ አንድ ግማሹ ፓኪስታን ወይ እንደዛ የህንድ አካባቢ መሰለኝ የለቆ ሄደው የእስላማዊ እምነት ተከታይ ነበር እንግዲህ ብሪታንያ ያለችበት ሁኔታ የሎንዶንም ራሱ
የዛሬ 2 ዓመት እዛ አካባቢ ነበርኩ ማለትም የዲሞግራፊ ቼንጅ አለ እየተቀየረ ነው ያልከኝ ስታየው ራሱ በየቦታው በለንደን አካባቢ ያለው ሁኔታ ብዛት ያላቸው ፓኪስታን የመጡ ወይ ደግሞ አፍጋኒስታን ወይ ደግሞ ከአፍሪካ የመጡ አንዳንድ የእስላም እምነት ተከታዮች እንደዚህ ብዛት ያላቸው አሉና እንግሊዝ ከእንግሊዝ ዋና እነማን ናቸው እንግሊዞች የምትልበት ሁኔታ አለ ለንደን ውስጥ ብዛት ያላቸው ሱቆች ብዛት ያላቸው ገበያዎች በእነሱ እጅ ነው ይሄ ነገር ሰታይ እንግዲህ ኦኬ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ወደ ኒውዮርክ አቅንተዋል በነገው ዕለትን አራተኛ ጊዜ ነው ዶናልድ ትራምፕንም ያገኟቸዋል ስለ አዛ ጦርነትም ስለ ኢራን ጉዳይም ብዙ ነገሮች አብረው ይመክራሉ ኔታንያሁ ምን አይነት ንግግር ያደርጋሉ አሁን በመናይበት ጊዜ እውነት የእስራኤል አገር እንደ አገር በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት በጣም የወረደ ቦታ ነው ያለችው አሁን በእነሱ አመለካከት ማለት ነው በእኛ አይደለም እንደ ዜጋ እና ጠቅላይ ሚኒስትራችን ምን አይነት ንግግር ያደርጋሉ ምን አይነት ለውጥስ ሊያመጡ ይችላሉ እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይሄንን የተባበሩት መንግስታት አንዱ ለምሳሌ አንዱ ሚሉት እንዴት ነው የተባበሩት መንግስታት እነዚህ ሀገሮች እውቅና የሰጡት ሀገሮች እስራኤል ይሁዳና ሰማሪያን ቦታ የራሷ ህግ ወደ ራሷ ለመውሰድ የምታደርገው ሲፖዋክ ይባላል ወደ ራሷ ህጉን ለማስደንገግና የበላይነትን ለመውሰድ የምታደርግ ከሆነ የበለጠ ኬውስ ይመጣን ተብሏል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ አላረጋለሁ አላለው እና እንዴት ሊሆን ነው ምን ሊሆን ነው አንደኛ ነገር ሁኔታው እንዴት ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጀመሪያ በተባበሩት መንግስታት ስቴጅ ላይ ወጥተው ትክክለኛው እውነቱን እናገራለሁ ነው ያሉት እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚያደርጉት ንግግር ላይ ብዛት ያላቸው መሪዎች እንግዲህ ንግግራቸውን ጨርሰዋል ብዙዎቹ እንደውም ወደ ሀገሮቻቸው ተመልሰዋል የጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር እየጠበቁ ነው እውነቱን እናገራለሁ ብለዋል ይሄ አንድ ሲሆን ሁለተኛው ደግሞ ስለ ይሁዳና ሰማሪያ እውነቱን መናገርና በዲፕሎማሲ ደረጃ የበላይነትን ማግኘት እኮ የተለያዩ ነገሮች ናቸው ሆኖም ግን አንደኛ ነገር ይሄን የፍልስጤም ሀገር እውቅና መስጠት ያለ አሜሪካ ምንም አይነት መፍትሄ እንደሌለው ይሄ የሚያሳይ ነው ስለዚህ ሁለቱ ሀገራት እንግዲህ ከንግግራቸው በኋላ ከፕሬዝዳንት ትራምፕ ጋር በሚያደርጉት ንግግር ብዛት ያለው ለውጦች እንደየተጠበቁ ነው እስራኤል ሀገር እንግዲህ በእስራኤል አቆጣጠር አርብ ወደ 4 ሰዓት በአሜሪካ እንደሚመስል 9 ሰዓት ከጧቱ ነው በዛ ንግግራቸው ላይ ከንግግራቸው በኋላ መፍትሄዎች ይኖራሉ ነው የምንለው እንግዲህ በሚቀጥለው ሳምንት በመናመጣው መረጃዎች የበለጡ መረጃዎች ይኖራሉ ነው የሚለው ሁላችንም እንደምግዲ አንድ ነገር ግን እርግጠኛ መሆን ይችላል ቢንያሚን ኔታንያሁ ከተባበሩት መንግስታት ላይ በሚያደርጉት በጎበዝ እንግሊዘኛ ተናጋሪ ስለሆኑ ያን ቦታም አምባሳደር ሆነውም ስለነበሩ በጠቅላይ ሚኒስትርናቸው በ20 ዓመት ውስጥም በየአመቱ ንግግር ስለሚያደርጉ እሳቸው የሚናገሩት ንግግር በእስራኤል ዜጋ እንደሚኮራበት ምንም ጥያቄ የለውም ለማንኛውም እስቲ ለሚሰጡት መልስና ለተባበሩት መንግስታት ለእያንዳንዱ መሪ ወጥቶ ተዛለ ተናገረው መልስ ይሰጣሉ እገምታለሁ እሳቸውን እንግዲህ እንጠብቃለን